ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ዋናዎቹን በማስቀደም እንጀምራለን። በሰሜን ሸዋ ዞን የሰላምን አማራጭ የተከተሉ ታጣቂዎች ለሰራዊቱ እጅ ሰጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዱባይ ገዢ የተባበሩት አረብ ኤሚሬትስ ምክትል ፕሬዝዳንት እንዲሁም ጠቅላይ ሚኒስትር ግርማዊ ሼክ መሐመድ ቢን ረሺድ አልመክቱም ጋር ተወያዩ። ከውጭ የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት። በድብደባውም 5 የነዳጅ ጫኝ አውሮፕላኖች ወድመዋል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። እንዲሁም በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር በዋንጫ ፉክክር ወሳኝነት ያላቸው ጨዋታዎች ዛሬ ምሽት ይደረጋሉ። ከስፖርታዊ የምንመለከተው ይሆናል። ቀደም ብለን ያደረስናቸውና በትርሳ ነጥቦቻችንን ጨምሮ ሌሎች ቀሪ በርካታ መረጃዎችን አጠናቅረን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዋናዎቹ እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። በቀዳሚነት ወደ ያዝነው መረጃችን አለፍ። በሰሜን ሸዋ ዞን የሰላምን አማራጭ የተከተሉ ታጣቂዎች ለሰራዊቱ እጅ ሰጡ። በአማራ ክልል ምስራቅ ጎጃም ዞን አራጤ እንዲሁም መርገጭ ተብሎ በሚጠራው አካባቢ ላይ ሲንቀሳቀስ የነበረው ራሱን የባልከው ከበደ ሻለቃ ብሎ የሚጠራው ታጣቂ ወደ ሰሜን ሸዋ ዞን ደራ ወረዳ በመሄድ ለመከላከያ ሰራዊት ከነ ሙሉ ትጥቃቸው እጅ እንደሰጡ የ6ኛ ዝጋሻ ክፍለ ጦር መገናኛ ኃላፊ ሻለቃ ወጋየው በቀለ ተናግረዋል። ቡድኑ ከዚህ ፊት እጅ ከሰጡት ፍቃዱ በላይ ክፍለ ጦር ብለው የሚጠሩት አባለ እንደነበሩና ተገንጥለው የጥፋት ተግባርን ለመፈጸም ሲንቀሳቀሱ የቆዩ መሆናቸውን ሻለቃ ወጋየው በቀለ ተናግረዋል። እጅ ከሰጡት የቡድኑ አመራር መካከል ሻለቃ መሪ ብሎ ራሱን እየሰየመው ባልከው ከበደ ጦርነት መጨረሻው መበታተንና የሀገርን ሕልውና አደጋ ላይ ለመጣል ተላላኪ ከመሆን ውጪ ምንም ጥቅም እንደሌለው በመረዳት ቡድኑን በመያዝ ለመከላከያ ሰራዊት እጅ በመስጠት የሰላም አማራጭን መርጠናል ሲል ተናግሯል። በአሁኑ ሰዓት ታጣቂዎች የሰላምን አማራጭ በመጠቀም የበደሉትን ሀገርንና ሕዝብን ለመካስ በማሰብ ወደ ሰላም መንገድ በመምጣት ለሰላም እጃቸውን በመዘርጋት በሰላማዊ መንገድ ለሰራዊቱ እጅ እየሰጡ መሆኑን ገልጸዋል። ይህ በእንዲህ እንዳለም ጭልጋ ወረዳ ዳዛ ቀበሌ ላይ 2 የጥፋት ኃይሎች በጣሉት የገንዘብ ክፍያ ምክንያት ተጣልተው እርስ በርስ ተኩስ በመክፈት የሁለቱ ቡድኖች አመራሮችን ጨምሮ 7 አባላቶቻቸው መሞታቸውም ነው የተነገረው። ጠቅላይ ሚኒስትር ዶክተር አብይ አህመድ የዱባይ ገዢ የተባበሩት አረብ ኤሚሬትስ ምክትል ፕሬዝዳንት እንዲሁም ጠቅላይ ሚኒስትር ግርማዊ ሼክ መሐመድ ቢን ረሺድ አልመክቱም ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ እንዳሳወቁት የዱባይ ገዢ የተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንት እንዲሁም ጠቅላይ ሚኒስትር ግርማዊ ሼክ መሐመድ ቢን ረሺድ አልመክቱምን አግኝቼ ፍሬያማ ውይይትን አድርገናል ብለዋል። በሁለቱ ሀገሮቻችን እንዲሁም ህዝቦቻችን መካከል ስላለው ጠንካራ የቢዝነስ ትምህርት እንዲሁም ባልተሰሰር ተነጋግረናል ሲሉም ገልጸዋል። ከዚህች ጠንካራ ውብ እንዲሁም ጽኑ ከተማ ጋር ያለንን ትስስርም በቀጣይ ጉብኝቶችም ይጠናከራል ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው። ለሰባተኛው ጠቅላላ ምርጫ ከየካቲት 28 ቀን 2018 ዓ.ም አንስቶ እስካሁን ድረስ 9,036,999 ዜጎች ለመራጭነት መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ።
የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለመገናኛ ብዙሃን በሰጡት መግለጫ እንዳመለከቱትም ከዚህ ውስጥ 600,000 የሚሆኑት መራጮች ምርጫ በተሰኘው ዘመናዊ መተግበሪያ አማካኝነት የተመዘገቡ መሆኑንም አክለው ገልጸዋል። በሀገር አቀፍ ደረጃ ከተቋቋሙት 52,773 የምርጫ ጣቢያዎች መካከልም በ46,757 ላይ የመራጮች መመዝገቢያ ቁሳቁሶች በወቅቱ ደርሰው ምዝገባቸው በስኬት እየተካሄደ መሆኑን ሰብሳቢዋ ገልጸዋል። ይሁን እንጂ 6,395 የሚሆኑት የምርጫ ጣቢያዎች በጸጥታ ስጋትና ቁሳቁስ በወቅቱ ባለመድረሱ ምክንያት እስካሁን ምዝገባ እንዳልጀመሩም ተጠቁሟል። በሌላ በኩል ምርጫው ፍትሐዊና ገለልተኛ እንዲሆን በትኩረት እየሰራ መሆኑን የገለጸው ቦርዱ የፖለቲካ ፓርቲ አባል ሆነው በተገኙ የምርጫ አስፈጻሚዎች ላይ አስተዳደራዊ እርምጃ መውሰዱንም ነው ያስታወቀው። በሌላ ዜና 7ኛው ጠቅላላ ምርጫ የሀገርና የሕዝብ ጥቅምን ባስቀደመ መልኩ በስኬት እንዲጠናቀቅ በትብብር እየሰሩ መሆኑን በጌዲዮ ዞን የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ገለጹ። በብሔራዊ ምርጫ ቦርድ መርሃ ግብር መሰረትም የፖለቲካ ፓርቲዎች እጩዎቻቸውን ከማስመዝገብ ባለፈ የምርጫ ፕሮግራምና ማኒፌስቶቸውን ለሕዝብ እያስተዋወቁ ይገኛሉ። የጌዲዮ ሕዝብ ዴሞክራሲያዊ ድርጅት ዋና ጸሐፊ ግርማ ሀጌ ለኢትዮጵያ ዜና አገልግሎት እንደገለጹትም በምርጫው በነጻነት መወዳደር የሚያስችል ሰፊ ምህዳርና ፉክክር በማድረግ የሚያስችል ምቹ ሁኔታ ተፈጥሯል ብለዋል። በተለይ በ7ኛው ጠቅላላ ምርጫ ከጥሎ ማለፍ የፖለቲካ ፉክክር በመውጣት ሀገርን ለሚያሻግር ሀሳብና አተያይ ይበልጥ ትኩረት መደረጉን ጠቅሰው ይህም ኢትዮጵያን ለማጽናት ትልቅ እገዛ ይኖረዋልም ብለዋል። ፓርቲው በምርጫው ተወዳድሮ አሸናፊ ለመሆን እየሰራ መሆኑንም ጠቅሰው ለዚህም የፓርቲውን የልማትና የመልካም አስተዳደር አማራጭ ሀሳቦችን ለሕዝብ በማቅረብ በሀሳብ የበላይነት ብቻ ለማሸነፍ በሰላማዊ መንገድ እየተንቀሳቀሰ ይገኛል ብለዋል። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ለ54ኛ ዙር ያስተማራቸውን 263 የሕክምና ተማሪዎችን አስመረቀ። ኮሌጁ በአሁኑ ወቅት በሕክምና፣ በፋርማሲ፣ በህብረተሰብ ጤና እንዲሁም በሌሎች ዘርፎች ከ5000 በላይ ተማሪዎችን በመደበኛነት እያስተማረ ይገኛል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹትም የጤና አገልግሎት ጥራት፣ ተደራሽነትና ፍትሐዊነትን ለማረጋገጥ በሚደረገው ጥረት የጤና ባለሙያዎች የማይተካ ሚና አላቸው ብለዋል። በጤናው ዘርፍ የፖሊሲ የሪፎርም እንዲሁም የአዋጅ ማሻሻያዎች እየተከናወኑ መሆኑን የገለጹት ሚኒስትሯ የጤና ባለሙያዎች በእነዚህ የለውጥ ስራዎች ላይ ንቁ ተሳትፎ በማድረግ ሚናቸውን እንዲያጠነክሩም አሳስበዋል። ተመራቂዎችም በስራቸው ሙያዊ ስነ ምግባርን በመጠበቅ እንዲሁም በርህራሄ ማገልገል እንዳለባቸው መልእክትን አስተላልፏል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመቀናጀት ብቁ የጤና ባለሙያዎችን በማፍራትና የሕክምና አገልግሎት በመስጠት ረገድ ጉልህ ሚና እየተጫወተ መሆኑን ገልጸዋል። የዘንድሮ ተመራቂዎች 98 በመቶ የሚሆኑት የመውጫ ፈተና ማለፋቸውን የዩኒቨርሲቲው የትምህርት ጥራትና ስኬትን የሚያመለክት መሆኑንም ገልጸዋል። ኮሌጁ በአሁኑ ወቅት በቅድመና ድህረ ምረቃ በ116 መርሃ ግብሮች ትምህርት እየሰጠ ሲሆንም ከጠቅላላ ተማሪዎቹ መካከል 47 በመቶ የሚሆኑት ሴቶች መሆናቸውንም አስታውቀዋል። በኢትዮጵያ የፋይዳ ዲጂታል መታወቂያ የመመዝገቢያ አቅምን የሚያሳድጉ 3000 አዳዲስ መመዝገቢያ መሳሪያዎች ባዮሜትሪክ ኪቶች በቅርቡ ወደ ስራ ለማስገባት ዝግጅት እየተጠናቀቀ መሆኑን የብሔራዊ መታወቂያ ፕሮግራም አስታወቀ። እስካሁን የፋይዳ ብሔራዊ መታወቂያ ተመዝጋቢዎች ቁጥርም 38 ሚሊዮን መድረሱ ተገልጿል። ተጨማሪ አለን። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር ሳሚና ሰይፉ ለኢትዮጵያ ዜና አገልግሎት እንደገለጹት በአሁኑ ወቅት በሀገር አቀፍ ደረጃ 7000 መመዝገቢያ መሳሪያዎች አገልግሎት እየሰጡ ይገኛሉ። የምዝገባ ሂደቱን ይበልጥ ለማቀላጠፍም ተጨማሪ 3000 የባዮሜትሪክስ ኪቶች ተገዝተው ወደ ሀገር ውስጥ የገቡ ሲሆን በአሁኑ ወቅት ከመካከለኛው ሲስተም ጋር የማናበብ ስራ እየተከናወነ ይገኛል ብለዋል። እነዚህ መሳሪያዎች ሙሉ በሙሉ ወደ ስራ ሲገቡ የምዝገባ አቅምን እንደሚያሳድጉ ጠቁመው በአሁኑ ወቅት በሳምንት እስከ 1 ሚሊዮን ዜጎች መመዝገብ የሚያስችል አቅም መፈጠሩንም አክለዋል። እስካሁን ባለው ሂደት የፋይዳ ብሔራዊ መታወቂያ ተመዝጋቢዎች ቁጥር 38 ሚሊዮን መድረሱን አስታውቀው ዜጎች ለምዝገባ በሚመጡበት ወቅት በጣም ባጠረ ጊዜ ፋይዳ መለያ ቁጥራቸውን በእጅ ስልካቸው እንዲደርሳቸው እየተደረገ ያለው ጥረት
ውጤታማ መሆኑን ጨምረው ጠቅሰዋል። ምዝገባው በስፋት ተደራሽ እንዲሆን ከባንኮች፣ በኢትዮ ቴሌኮም ቅርንጫፎች፣ በኢትዮጵያ ፖስታ አገልግሎት ድርጅት እንዲሁም ከሌሎች ጋር በቅንጅት እየተሰራ መሆኑንም ተናግረዋል። የዲጂታል ስርዓቱን ከተለያዩ ተቋማት ጋር የማስተሳሰር ስራ ተጠናክሮ መቀጠሉን ጠቅሰው ከባንኮች ከወሳኝ ኩነት ምዝገባ እንዲሁም ከትምህርት ተቋማት ጋር የማስተሳሰር ተግባራት እየተከናወኑ ይገኛሉ ብለዋል። በተለይም ህጻናት በትምህርትና በጤና የተሳለጠ አገልግሎት እንዲያገኙ የፋይዳ መታወቂያ እንዲመዘገቡ እየተደረገ መሆኑን አስታውቋል። ፋይዳን ሙሉ በሙሉ ወደ ስራ ያስገቡ ተቋማት አገልግሎታቸውን ማዘመን መቻላቸውን የገለጹት ዳይሬክተሩ በፋይናንስ ተቋማት ላይ የሚስተዋሉ የማጭበርበር ሙከራዎችን በመከላከል በኩል ከፍተኛ ውጤት እየተመዘገበ መሆኑንም ለአብነት ጠቅሰዋል። በተጨማሪም የባንክ ተጠቃሚዎች በፋይዳ አማካኝነት የብድር አገልግሎት የሚያገኙበት ምቹ ሁኔታ መፍጠሩን ተቋማት የደንበኞቻቸውን ማንነት በአስተማማኝ ሁኔታ በማረጋገጥ አገልግሎታቸውን እንዲያዘምኑ ማስቻሉንም ገልጸዋል። ከፋይዳ ዋና ዋና ዓላማዎችና ጥቅሞች መካከል ዲጂታል ኢኮኖሚን መገንባት፣ የአገልግሎት አሰጣጥን ማዘመን፣ ደህንነትንና አመኔታ፣ የፋይናንስ አካታችነት እንዲሁም ሌሎች ተጠቃሽ ናቸው። በአማራ ክልል የዲጂታል 2025 ምርጥ ተሞክሮን በማስፋት ዲጂታል ኢትዮጵያ 2030 በተሻለ መልኩ እየተተገበረ መሆኑን የክልሉ ኢኖቬሽን ቴክኖሎጂ ቢሮ ገለጸ። ምክትል ቢሮ ኃላፊው የቻለ ይግዛው እንደገለጹትም በክልሉ በ2025 ዲጂታል ኢትዮጵያ የተገኘውን ምርጥ ተሞክሮ በማስፋት ዲጂታል ኢትዮጵያ 2030 ተግባራዊ ለማድረግ እየተሰራ ይገኛል ብለዋል። ዲጂታል ኢትዮጵያ 2025 ተግባራዊ መደረጉ አገልግሎት ሰጪ ተቋማት አሰራራቸውን በቴክኖሎጂ የታገዘ በማድረግ የህዝብ ቅሬታን መፍታት እንዳስቻለም ነው የተናገሩት። ተሞክሮ በቀጣይ 5 ዓመታት ለሚደረገው የኢኮኖሚ እንቅስቃሴ መሳለጥና ማደግ የጎላ አበርክቶትም እንዳለው ጨምረው ገልጸዋል። በክልሉ በርካታ ተቋማት አሰራራቸውን ዲጂታላይዝ ማድረግ መቻላቸውን ጠቅሰውም ይህ የዲጂታላይዜሽን ትራንስፎርሜሽን ትግበራ የተሻለ ውጤት ታይቶበታልም ነው ያሉት። የህዝብን ሰላምና አብሮነትን ለማጎልበት ከሃይማኖት ተቋማት ጋር በትብብር የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። በመደመር መንግስት እይታ የሃይማኖት ተቋማት ሚና በሚል መሪ ሀሳብ ከካቶሊክ ሃይማኖት አባቶችና ምዕመናን ጋር የተዘጋጀው ክልል አቀፍ የምክክር መድረክ በሆሳና ከተማ እየተካሄደ ይገኛል። ዝርዝር ዘገባው እንደሚከተለው ይቀርባል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ ከሃይማኖት ተቋማት ጋር በትብብር በመስራት የህዝብን አብሮነትና የሰላም ተጠቃሚነትን ለማሳደግ የተጀመሩ ተግባራት ይጠናከራሉ። ሁለንተናዊ ብልጽግናን ለማረጋገጥና የህዝብን የልማት ተጠቃሚነትን ለማሳደግ መንግስት እየተጋ መሆኑን ጠቁመው ሰላምና ልማትን ለማስጠበቅ በሚሰሩ ስራዎች የሃይማኖት ተቋማት ሚና ከፍተኛ መሆኑን ተናግረዋል። ለሀገር ሉዓላዊነት መጠበቅ በቀደምት ጀግኖች አርበኞች የተከፈለውን ዋጋ ቀላል እንዳልሆነ አንስተው የአሁኑ ትውልድ ድህነትን በማሸነፍ ለተተኪው ትውልድ የበለጸገች ሀገርን በማስረከብ የራሱን አሻራ ማኖር አለበት ብለዋል። ለዚህም በስነ ምግባርና በአብሮነት የታነጸ ዜጋ ወሳኝ መሆኑን ጠቁመው በዚህ ረገድ ከሃይማኖት ተቋማት ጋር በትብብር የሚሰሩ ስራዎች ይጠናከራሉ ሲሉ ገልጸዋል። ቤተክርስቲያኗም በስነ ምግባር የታነጸ ብቁና ክህሎት ያለው ዜጋ ማፍራት ሚናዋን አጠናክራ መቀጠል እንዳለባት አስገንዝበዋል። የክልሉ መንግስት ከቤተክርስቲያኗ ጋር በስራ ማስጠበቅና ህዝብን ተጠቃሚ የሚያደርጉ የልማት ስራዎች ላይ በትብብር የጀመረውን ስራ አጠናክሮ ይቀጥላልም ነው ያሉት። የክልሉ ሰላምና ጸጥታ ቢሮ ኃላፊ ተመስገን ካሳ በበኩላቸው የሃይማኖት ተቋማት ለዘላቂ ሰላም መጠበቅና ለዜጎች አብሮነት መጠናከር ሲያበረክቱት የነበረውን አስተዋጽኦ ማጠናከር አለባቸው ብለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን በክልሉ ሰላምን ከማጽናት ጎን ለጎን የህዝብ ተጠቃሚነትን የሚያረጋግጡ በርካታ የልማት ስራዎችን እያከናወነች መሆኗንም አንስተዋል። በተለይ በክልሉ በተለያዩ አካባቢዎች በልማት ስራ፣ በሰላም ግንባታና አብሮነት በማጠናከር በኩል ያከናወነቻቸው ተግባራት በቀጣይ ማጠናከራ ልታስቀጥል ይገባል ነው ያሉት። በመርሃ ግብሩ የቤተ ክርስቲያኗ አባቶች፣ ምዕመናንና የክልሉ ከፍተኛ አመራሮች በመሳተፍ ላይ ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቀዳሚ ወደ እናንተ እየደረሰ የሚገኘውን የቀን መረጃችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት።
በድብደባውም 5 የነዳጅ ጫኝ አውሮፕላኖቹ መውደሙ ነው የተሰማው። ኢራን በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ ባደረሰችው ድንገተኛ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖች ወደ አመድነት ተቀይረዋል። እነዚህ በኢራን ጥቃት የወደሙት አውሮፕላኖችም ከ135 የሚል መጠሪያ የተሰጣቸው እንዲሁም በአየር ነዳጅ መምላት የሚችሉ ሲሆንም የአንዱ ዋጋ $79 ሚሊዮን አካባቢ ሲሆን በዛሬው ጥቃት ብቻ አሜሪካ $400 ሚሊዮን እንድታጣ አድርጓታል ነው የተባለው። አሜሪካ ተጨማሪ የባህር ኃይል አባላትን እንዲሁም የጦር መርከቦችን ወደ መካከለኛው ምስራቅ ልታሰማራ ነው። የአሜሪካ ባህር ኃይል ወታደሮች እንዲሁም የጦር መርከቦች ወደ መካከለኛው ምስራቅ የሚንቀሳቀሱ ነበር ተብሎ ባለስልጣናቱ ለቢቢሲ ተናግረዋል። ባለስልጣናቱ እነዚህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚመጡ መሆናቸውን እየገለጹ ሲሆንም አንድ ባለስልጣን ደግሞ ቡድኑ የሚመራው በጃፓን በሚገኘው ዩኤስኤስ ትሪፖሊ የባህር ኃይል ክፍል መሆኑን ጨምረው ገልጸዋል። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር በዋንጫ ፉክክሩ ወሳኝነት ያላቸው ጨዋታዎች ዛሬ ምሽት ይደረጋሉ። የሊጉ መሪ አርሰናል በሜዳው ኤቨርተንን የሚያስተናግድ ሲሆንም ተከታዩ ማንቸስተር ሲቲ ወደ ለንደን ስታዲየም አቅንቶ በወራጅ ቀጠና የሚገኘውን ዌስትሃም ዩናይትድን ይገጥማል። መድፈኞቹ ከኤቨርተን ጋር ባደረጓቸው ያለፉት 5 የሊጉ ጨዋታዎች 3ቱን ሲያሸንፉ በሁለቱ ጨዋታዎች ነጥብን ተጋርተዋል። ባለፉት የሊጉ 7 ጨዋታዎች ሽንፈት ያላስተናገደው አርሰናል መሪነቱን ለማጠናከር ዛሬ ምሽት 2:30 ከኤቨርተን ጋር የሚያደርገው ጨዋታ ይጠበቃል። አንድ ተስተካካይ ጨዋታ ያለው ከሊጉ መሪ አርሰናል በ7 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲም ምሽት 5 ሰዓት ላይ ከሜዳው ውጪ ዌስትሃም ዩናይትድን ይገጥማል። ሁለቱ ቡድኖች በሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ ሁሉንም በማሸነፍ የበላይነት አለው። ለቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ እየተፎካከረ የሚገኘው ቼልሲ ምሽት 2:30 በስታንፎርድ ብሪጅ ኒውካስል ዩናይትድን ያስተናግዳል። በርንሌ ከቦርንማውዝ፣ ሰንደርላንድ ከብራይተን በተመሳሳይ ምሽት 12 ሰዓት የሚደረጉ የዛሬ መርሃ ግብር ጨዋታዎች ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ የተጠናቀሩት የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትከታተሉን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።